ለምን እዛ ቦታ በማንነታችን እንሰቃያለን? ለምን? እውነት ነው፣ ይሄ የማይካር ነው። ሰላም ሰላም፣ እግዚአብሔር ይብዛላችሁ ውድና የተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ፍቅር ብዝዝት ይበልልኝ። እንግዲህ እየዋለ እያደረ አዳዲስ መረጃዎችን እየወጡ ነው። እንግዲህ ነገሩ በህግ ቦታ ቢያዝም ግን መንገዱ ሁሉም ነገር እየጠራ ሲሄድ አንድ ፖለቲከኛ የሆነች ሎዛ የምትባል ሴት አለች እና ኑሮዋ ደግሞ አውሮፓ ነው ያለው። የት ሀገር እንደሆነች አለቀን፣ ግን አውሮፓ እንደሆነች ነው እየታወቀ ያለው። እና እሷም ደግሞ ከአትክልትና ማነው አትክልትናው ተከላይ የሚባለው እና ሌሎቹም ደላሎች በተለይ የትግራይ ደላሎች አብራ ኮላብሬት አድርጋ እንደምትሰራ እና የየመን ድንበር ላይ በተለይ አማራ የሆኑ አማርኛ ተናጋሪ የሆኑ ሴቶችንም እያፈኑ እንደጠፉ ባለፈ ፎቶ ላይ የነበሩ እንዳለ የአማራ ክልል ልጆች እንዳለ በእነሱ እጅ እንዳሉ የሚያሳይ እንትኖችን እየወጣ ነው ማለት ነው። እንግዲህ ያው ያን ሆነ ይህ መረጃ እየተሰበሰበ ነው። ይህንን ቦታ ልጄ ጠፍታኛለች፣ ወደ ሳውዲ ስትሄድ ይሁን ከሳውዲ ወደ ኢትዮጵያ ስትመለስ ይሁን ልጄ ጠፋችኝ ብሎ የጠፋ ሰው ካለ መረጃቸውን አሰባስቦ እኛ በራሳችን ቦታ በራሳችን መንገድ በራሳችን በህግ በኩል እንሄዳለን ብለው መልእክት አስተላልፈው ነበር። ቅልቦችንም ሚኪም እና አንድ ወንድማችንም አለ እና እነሱ በተናገሩት መጠን በተለያየ ሰዓት እኔ በዛ በኩል ነበርኩኝ እያለች ነው። በተለይ ያቺ እህታችን አስቡት ማለት ነው። እነሱ አማርኛ ተናጋሪ ናቸው። ከነሱ ጋር የተቀላቀሉ ግን በአንድ ኮንቴነር ተጭነው የሚሄዱ የትግራይ ልጆችም ነበሩ አለች። በተለይ 30 ሴቶች እንሆናለን፣ 20 ወንዶች እንሆናለን፣ በአጠቃላይ 50 ነበርን አለች። እንደሰማችሁት መጀመሪያ ላይ ድምጿ እንዳስቀመጥኩት ማለት ነው። እና ምን አደረጉ መጀመሪያ ላይ ያው መኪና የሚያነሳ ወይ የሚወስዳቸው መኪና ሲመጣ ምን አደረጉ? ትግርኛ ተናጋሪዎችን መጀመሪያ ጭነው አማርኛ የሚናገሩትን ወይ አማራ ክልል የሆኑትን ምን አደረጉ? ወደ ኋላ አስቀሩ ማለት ነው። ከዛ እንደ ሁኔታቸው ሊይዟቸው ሊያፈናቸው ሲፈልጉ ግዴታ ሁኔታው እንደዚህ አይነት ነገር ግዴታ አንድ ሁለት ሰው ቢሆኑ ይታፈናሉ እነዚህ ልጆች ማለት ነው። ግን ብዛት ስላላቸው ያንን ነገር ሳይሳካላቸው ቀርቶ ከዘገየም በኋላ ሌላ መኪና መጥቶ እንዲወስደን አድርገዋል ብላለች። እና ይሄ ነገር ብሔርን ያማከለ ነው እንጂ ጉዳት ብቻ አይደለም። ብሔርን ያማከለ ነው። አማራን ለማጥፋት ነው። አገር ቤትም አንሶ ስደትም ላይ ድንበርም ላይ የምን ላይ የራሳቸው ይዞታ ይዘው እየሰሩ ነው ተባለ። እንግዲህ የሚገርማቸው ነገር የኢትዮጵያ ደላሎች እንትን መሆናቸውን አማራ ናቸው። የመን ድንበር የደረሱት ግን ትግራይ ናቸው። አየችው። እኛ እርስ በራሳችን የራሳችን ዜጋ አሳለፈን። አሁን እኛ አማራ ክልል ያላችሁ ማለት ነው በአጠቃላይ ይህንን ግፍ የምትሰሩ እናንተም ተጠያቂ ናቸው ማለት ነው። አሁን ልጅቷ እንዳለችው ዋና ወደ ሳውዲ የላካት ኢትዮጵያ ያለ አማራ ደላና ነው አለች። ግን እዛ መሀል ላይ ስንሄድ የሚቀበሉን ትግራይ ናቸው አለች። እርግጠኛ ነው ትግራይ የሆነ እንዳለ የተክላይና የእንትና ማን ነው የእነሱ ደላሎች ናቸው። ያው ኮላብሬት አድርገው ስለሚትስስር አላቸው። ልክ እንደ ቼይን ነው እንደ ሰንሰለት ነው የሚሰሩት ማለት ነው። እና እርግጠኛ ነኝ አማራዎቹ ለማን ይሰጣሉ? ለትግሬዎቹ ይሰጣሉ። በዛ ላይ ደግሞ ብዛት ካላቸው አፍነው ሰዓት ቆይተው እንዳይጠራባቸው። አሁን እቺ ልጅ ተደብድባ ላይ ተቀጥቅጫለሁ ብላለች። ያው አለሳካ ሲላቸው እልሃቸውን በምን ተወጡት? በዱላና በመቀጥቀጥ ተወጡት ማለት ነው። እንዳያፍኗቸው ደግሞ ብዛት አላቸው አስቡት ማለት ነው። እና 30 ሴቶች ማለት አስቡት በአንድ ጊዜ አሁን እና ብሔርን ያማከለ ነው። እና ዝም አትበሉን። ብዙ እህቶች አሉ። እኔ ብዛት ስላለሁ ነው እንጂ ብዛት ስላለን ነው እንጂ የወጣ ነው። ብዛት ባይኖረን እስካሁን እኔም አልገኝም ነበር፣ ሌሎች እህቶች አይገኙም ነበር። እና ተክታችሁ እንድትሰሩበት እፈልጋለሁ ብላ ልጅቷ እህታችን መልእክት አስተላልፋለች ማለት ነው። እኔ በዚህ ላይ የምጨምረው ነገር ማለት ነው እንደተባለው ይሄ ነገር ብሔር ያማከለ መሆኑን ግልጽ ነው። ምክንያቱም አስቡት ማለት ነው ባለፈ ሀና በተፈለገችበት ሰዓት ከአንድም በሀና ምትክ የወጡ ከአንድም ሁለት ልጆች እንደወጡ ያው ግልጽ ነው። እንደውም ሁለቱም ደግሞ ማን ነው ይሄ አሞራው ነው የሚባለው እሱ እንዳወጣቸው
ነው እየተገለጸ ያለው። ግን በሀና በኩል መረጃን እንዳታቀብል ብትወጣ ሀና ራሱ መውጣት አትችልም ካሁን በኋላ ማለት ነው። በህይወታቸው ከፈረዱ እንጂ አያወጣትም። እርግጠኛ ስለሆንኩኝ ነው። ምክንያቱም በዛ መረጃ ላይ በጥቅጥ እየተፈለጋች ስለሆነ እኛዎቹ አይደለን የመኔዎቹ ጭምር ነው የሚፈልጓት ማለት ነው። ያንን መረጃቸውን እሷን ለመፈልቅቆ ለማውጣት ማለት ነው። ያ ነገር ማንን ሰው እንዳያገኛት ከቦታ ቦታ እያሸጋገሩ ከሰፈር ሰፈር እያሸጋገሩ ያቆያታል እንጂ አይለቋትም። ምክንያቱም እሷ ላይ ያለው ትልቅ መረጃ ስላለ እንዲገለጡ ስለማይፈልጉ ማለት ነው። እና ይህንም ደግሞ እንትና ማን ነው እነዚህ ገጠር ልጅ ቢባለው ደግሞ አስቡት ማለት ነው። ዋናው ደላላው ያጎቱ ነው። መረጃ ደግሞ ከአንድም 3 ጊዜ ተጠይቆ የተለያየ ነገር የመለሰው የተደበቀ ነገር እንዳለ ግልጽ ነው ማለት ነው። እና ይሄ ነገር ሊታለፍ አይቻልም። ይሄን ብሔሬን ያማከለ ነው እንጂ ዘር ጭፍጨፋ ነው እንጂ የአማራ ክልል ሴቶችን አግዶ የሆነ ቦታ አፍኖ እንዲወሉ ማስረገዝ፣ ሲያማቸው ሲያረግዙ ደግሞ አውጥተው እንዲጥሉ ነው የሚያደርጓቸው። የራሳቸው ቋንቋ የሚናገሩ የራሳቸው ብሔር የሆነው ደግሞ ትርኢት አድርገው እንደፈለጉ ወደ ሳውዲ የሚሄዱትን ሳውዲ ይልካሉ፣ ወደ ኢትዮጵያ መምጣት የፈለጉትን ነው ወደ ኢትዮጵያ ይልካሉ ማለት ነው። አያችሁ። ግን ያው ያ ነገር ደግሞ ይሄ ነገር መሰራት እንዳለበት እህታችን ተናግራለች ማለት ነው። እና አድምጦት እስኪ ቢያንስ እኛ ቤተሰቦቻችን ምንትን ማይሉ ከሆነ ቤተሰቦቻችን ይህን ነገር ማይረዱ ሶሻል ሚዲያ ማይሉ ከሆነ ቀጥታ ደውላችሁ ተናናሽ ወንድም እንደዚህ አይነት ቦታ ለመምጣት የሚፈልጉ ካኑ በህገወጥ መንገድ እንዳይመጡ፣ ይህን ደግሞ ብሔር ተኮል ስለሆነ ህዝብን አማራ ክልል ለማጥፋት በፖለቲካም በሀገራችን በጥይት በቦምብና በተለያየ ነገር በስናይፐር ያለቁት አንሶ በስደትም ደግሞ ድንበር ላይ ቁጭ ብለው ወገኖቻችን እየጨረሱ ነው። በተለይ ሴቶች እያለቁ ነው። የሚመረጡት ደግሞ ቆነጃጅት የሆኑ ውበት ያላቸው በቁመታቸው በውበታቸው የሚያማምሩ ከራሳቸው ስሜት አልፎ የሰውን ለሰው ሽጠዋቸው ስሜታቸውን ከማርካት አንሶ የነሱ ልክ የገቢ ምንጭ እያደረጓቸው ነው ብላለች፣ ተናገራለች ማለት ነው። እኔ ብዙንም አላስተላለፍኩም፣ ብዙን አልቀረጽኩትም እና ምክንያቱም ያው ለጠቢብ ሰው ለሚገባው ሰው አንድ ቃል በቂ ነው ትባላለች። እና በዚህ በኩል እንድትነቁ እና እንድትሰሩበት ነው። ህግ ብቻ በቂ አይደለም። እያደረ እየዋለ አዲስ ነገር እየመጣ ስለሆነ በዚህ ነገር ላይ እንድትሰሩበት እንድታስተውሉ፣ ቤተሰቦቻችሁ ስደውሉ ደግሞ መረጃ አቀብሉ። በስልክ ስደውሉ መረጃ ስጡ። እንደዚህ አይነት ነገር እየተከናወነ ነው። ጎረቤቶቻቸው ቡና ሲጠጡ፣ በዓል ሲኖር፣ ደስታ ሲኖር፣ እንደዚህ ሀዘን ሲኖር በዚህ ጉዳይ ላይ እንዲነጋገሩ ሀሳባቸው እንዲለዋወጡ አድርጉ ማለት ነው። ምክንያቱም አባቶቻችን እናቶቻችን ስልክ ስለማይጠቀሙ ምድር ላይ ምን እንደተከናወነ ምን እየተሆነ እንደሆነ አያውቁማ ነው። እንኳን የመን ድንበር ላይ ያለው ይቅርና የሚመራቸው ራሱ ጠቅላይ ሚኒስትር ማን ነው የሚባለው ብለው ተብሎ ቢጠየቁ አያውቁትም ማለት ነው። እና መረጃ ስጡ እላቸዋለሁ። ይሄንን መልእክት ደግሞ አዳምጣችሁ ለሁሉም ሰው ሼር አድርጉ። ይሄ ብሔር ተኮል ነው እንጂ ዘር ጭፍጨፋ ነው እንጂ ሌላ ነገር አይደለም። በዚህ ነገር ላይ ተግታችሁ ስሩ አደራ ብለው እያለቀሱ ተናግረዋል ማለት ነው። በተለይ ሴቶች በዚህ ህይወት ላይ ያለፉ ማለት ነው። እና እንድትነቁ ብዬ ነው ይህንን መልእክት ይዤላችሁ መጣሁት። ስላዳመጣችሁ በጣም እጅግ ገረገረ መሰገናው። ባላችሁበት የእግዚአብሔር ሰላሙ ፍቅሩ በዚህ ትበልልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አታርሱ። አመሰግናለሁ።